ካንቺ ፍቅር እንዲይዘው የምታደርጊበት ቀላል መንገድ። አሁን እነዚህ ነገሮች የምታደርጊ ከሆነ ቀሪ ዘመኑን በሙሉ ሲወድሽ፣ ሲያከብርሽ፣ ሲንከባከብሽ ይኖራል። ዛሬ ከኔ ከእህትሽ ጋር እስከመጨረሻው ከቆየሽ ወንድ ልጅ በፍቅር የምታሸንፊበትን ቀላል የሆነ መንገድ በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት በጣም ቆንጆ በሆነ ሀሳብ በአዲስ ቪዲዮ ተመልሼ መጥቻለሁ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። በጣም እያደገ ነው አካውንታችን፣ ብዙ ቤተሰብ ደርሰናል። በጣም አመሰግናለሁ። በአጭር ጊዜ ውስጥ ብዙ ሰው ጋር እየደረሰ ነው። አመሰግናችኋለሁ። ሁላችሁንም ኮሜንት ላይም እየገባችሁ በርቺ፣ አለን፣ እናመሰግናለን የምትሉኝ ክበሩልኝ። ከመጀመራችን በፊት እስኪ ሁላችሁም ቪዲዮ ላይክ አድርጉት። አደረጋችሁ? እሺ መጀመር እንችላለን። የመጀመሪያው ነገር ወንድ ልጅን በፍቅር ለማሸነፍ ማድረግ ያለብሽ ነገር ራስሽን መጠበቅ ነው። ያው ምንም ጥያቄ የለውም። ውበት፣ የሚታይ ነገር፣ የሚያምር ነገር፣ ቆንጆ ነገር፣ ንጹህ ነገር ያው ምንም ጥያቄና መልስ የለውም። ራስሽን መጠበቅ አለብሽ። ቆንጆ መሆን አለብሽ። ንጹህ መሆን አለብሽ። ያን የምታደርጊ ከሆነ የመጀመሪያው ነገር ነው። እንግዲህ ብዙ ጊዜ ነግሬያችኋለሁ አይደለ? እኛ ሴቶች በምንሰማው ነገር እንሸነፋለን። በምንሰማው ነገር ፍቅር ይይዘናል። ወንድ ልጅ ደግሞ በአይኑ ይሸነፋል፣ በሚያየው ነገር ይሸነፋል። እና እንግዲህ ሲያይሽ ቆንጆ የምታምሪ ራስሽን የምትጠብቂ ከሆነ ከዛ ደግሞ ሲያልፍ እንደው ውበት ብዙ ጊዜ ከላይ ያለ ነገር ላይ እኛ ሴቶች ብዙ ጊዜያችንን እናጠፋለን። ፀጉራችን፣ አለባበሳችን ምን በቃ እንላለን፣ ብዙ ነገሮች እንሄዳለን። ግን እንደው ውስጣዊ ማንነትሽ ላይ ውስጣዊ ውበትሽ ላይም ደግሞ በደንብ ልትሰሪ ያስፈልጋል። ቪዲዮ ብዙዎቻችሁ ስታዩ ተምኔሉን አይታችሁ ነው የመጣችሁት። ከላይ የሚታየው ፎቶ፣ ጽሁፉ፣ ከዛ ደግሞ ከጎን ያለው ታይትል፣ እነዚህን ነገሮች አይታችሁ ነው የመጣችሁት አይደለም? ግን ውስጥ ላይ ከፍታችሁት የማወራው ነገር ካልተመቻችሁ መውጣታችሁ አይቀርም አይደለ? ለእኔ ምንም ጥቅም የለውም። ስለዚህ ይህ ዝም ብሎ ላዩን ማሳመር ብቻ ምንም ጥቅም የለውም። መጥቶ ሲያይሽ፣ ሲያወራሽ፣ ሲቀርብሽ ማንነትሽ፣ ውስጣዊ ውበትሽስ እንዴት ነው? ጥሩ ስነ ምግባር አለሽ ወይ? በቃ አይደለ? እነዚህ ነገሮች ላይ እራስሽ ላይ በደንብ አድርገሽ ስሪ። መልካም ሴት ሁኚ። ይሄ ለፍቅር ግንኙነት ብቻ ሳይሆን በቃ እንዲሁ ጥሩ መልካም ሴት ከሆንሽ እውነቴን ነው የምልሽ በፍቅር ማሸነፍ ትችያለሽ። ቀርቦሽ ልክ እናንተም ይሄን ቪዲዮ አይታችሁት ጥሩ ነገር ስታገኙበት እንደምትቆዩት ሁሉ ከዛ ላይክ አድርጋችሁ ኮሜንት ጽፋችሁ ሼር አድርጋችሁ እንደምትወጡት ሁሉ ወንድ ልጅም ከላይ አይቶሽ ደስ ብለሽ ዋው ንጹህ ቆንጆ ሴት ናት ብሎ መጥቶ የሚያገኘው ነገር ደግሞ ጥሩ ከሆነ መልካም የሆነ ባህሪ ካለሽ ጥሩ የሆነ ውስጣዊ ውበትሽም የምታምር ሴት ከሆንሽ በቃ ጥብቅ ነው የሚለው ቀሪ ዘመኑን በሙሉ ሲወድሽ ሲያፈቅርሽ እንዲኖር ነው የምታደርጊው። እና የመጀመሪያው ነገር ቆንጆ ሴት ሁኚ። ላይዋ ብቻ የሚያምር ሳይሆን ውስጧም የምታምር ውብ ሴት ሁኚ። ሁለተኛ ራስሽን ሁኚ። በጣም ብዙዎቻችን በቃ ብዙ ሰው ወንድም ሴትም የሆነ የማስመሰል ነገር ላይ ነው ያለ ነው። በቃ የሆነ ማስክ አለን፣ በቃ የለበስነው ነገር አለ፣ መሆን የምንፈልገው ይሄ ትክክለኛው ማንነታችን አለ። ከዛ ሰው የሚወደው ሰው የሚመርጠው ለፍቅር ግንኙነት ለምን የሚሆን ደግሞ ብዙ አይነት ማንነቶች አሉ እያወጣን የምንጠቀማቸው በቃ ልክ እንደ ማስክ የምናጠልቃቸው ብዙ አይነት ማንነቶች አሉን በዚህ ሰዓት ላይ እና በጣም አስቸጋሪ ነው። ሌላን ሰው ለመሆን አትሞክሪ። ራስሽን ተቀበይ፣ ራስሽን ውደጃት። ሌላን ሴት ለመሆን አትሞክሪ። እሱ እኮ እንደዚህ አይነት ሴት ሊወድ ይችላል ቢልም ራሱ እሱ ቢያደንቅም ምንም ቢል አንቺ ራስሽን በቃ እውነት ለመናገር ትክክለኛው ሰው ትክክለኛውን ወንድ እውነተኛ ፍቅርን የምታገኘው በራስሽ ማንነት ነው። ያቺ ፌኳማ በቃ ፌክ እኮ ናት። ማስክሽን ስታወልቂ ትክክለኛ ማንነትሽ መታየቱ አይቀርም። አንድ ቀን ደግሞ ስልችት ይልሽና በቃ ልውጣ ብላ ታስጨንቅሻለች እውነተኛዋ ማንነትሽ እና አትቺ የማይሆን ነገር ስለሆነ በቃ ማንንም ለመሆን አትሞክሪ። ከራስሽ የምታስተካከያቸው ነገሮች ካሉ እነዛን ነገሮች ለማስተካከል ሞክሪ። የማይስተካከሉ ነገሮችን ደግሞ ተቀበይ። ራስሽን ሆኚ። በፍጹም ሌላን ሰው ለመሆን ለማስመሰል አትሞክሪ። ድራማ ውስጥ አትግቢ። ሶስተኛ አድንቂው። አድናቆት ስጪው። አድናቆት ደግሞ እንዴት ነው? የመጣበትን መንገድ ሲያወራሽ እንደዚህ ሞክሬ፣ እንደዚህ አድርጌ፣ እንደዚህ ሆኜ አይነት ወሬዎችን ሲያወራሽ በምታወሩበት በምትግባቡበት ሰዓት ክሬዲት ስጪው። ዋው እንደዚህ ማድረግ በጣም ይገርማል፣ በጣም ጎበዝ ሰው ነህ፣ እንደዚህ መጣር፣ እንደዚህ መሞከር፣ መልፋት፣ አሁን ላይ የሚያደርጋቸው ነገሮች እያነሳሽ ክሬዲት ስጪው።
ያደረገውን ነገር ወንድ ልጅ ሲሞገስ ሲበረታታ ጥሩ ነው ምናምን ሲባል በጣም ነው ደስ የሚለው። ልክኛ ዋው ስታምሪ፣ ዋው ቆንጆ ነሽ እንደዚህ ምናምን ስንባል የሆነ ደስ የሚለን ነገር አለ አይደል? ወንድ ልጅ ደግሞ በሰራው ነገር ባደረገው ነገር በወሰደው አክሽን እንደዛ ሲበረታታና ሲሞገስ በጣም ነው ደስ የሚለው። ስለዚህ ይሄም ሌላኛው እንዲወድሽ ካንቺ ፍቅር እንዲይዘው የምታደርጊበት መንገድ ነው። አድናቆት በደንብ አድርገሽ የሰራቸውን ነገሮች ያለውን መልካም ነገር ጥሩ ነገሮችን እያነሳሽ ንገሪ። አራተኛ በራስሽ ተማመኝ። በራሷ የምትተማመን የምታደርገውን የምታውቅ ራሷን የተቀበለች ራሷን የምትሆን ሴትን አለመውደድ አይቻልም። እውነቴን ነው የምልሽ። በፍቅርሽ እንዲሸነፍ የሚያደርገው ትልቁ ሌላኛው ነገር በራስ መተማመን ነው። በራስ መተማመንሽ ደግሞ በብዙ መንገዶች ይገለጻል። ቪዲዮ ሰራላችኋለሁ በዚህ ጉዳይ ላይ በደንብ አድርጌ ሰፋ አድርጌ ቃል ገባለሁ። እና በራስ መተማመንሽ ላይ በደንብ ስሪ። ራስሽን ወቂ። ድክመቴ ምንድነው? በነገራችን ላይ በራስ መተማመን ምንም ድክመት የሌላት ሴት መሆን አይደለም። ድክመትሽን፣ ጠንካራ ጎንሽን፣ ጥሩ ነገርሽን ማወቅ ነው። ጠንካራ ጎንሽን እያጎላሽ እያሳየሽ ትሄጃለሽ። ድክመትሽን ደግሞ ለማሻሻል ትሞክሪያለሽ ማለት ነው። ድክመትና ጠንካራ ነገርሽን ማወቅ ማለት ነው በራስ መተማመንና በሁሉ ነገር በራስሽ የምትተማመኝ ሴት ሁኚ። የዛኔ አንቺን ለመቅረብም አንቺን ለማውራትም ሲያልፍም ደግሞ ከአንቺ ጋር ለመሆን ለመታየትም የማይሞክር የማይፈልግ ሰው የለም። ስለዚህ ወደድሽውን በፍቅር ለማሸነፍ እንደው ጥሩ ሰው የሆነ የኔ ቢሆን የምትይውን ወንድ በፍቅርሽ እንዲሸነፍ የምትፈልጊ ከሆነ በራስ መተማመን ይኑርሽ። በጣም ወሳኝ ነገር ነው እና ደግሞ በጣም ይሰራል። ከርቀት የሚታይ ነገር ነው። ሰልፍ ኮንፊደንስ ሻይን ነው የምታደርጊ። በቃ በራስ መተማመን ሲኖርሽ እቺ ልጅ የሚባልልሽ አይነት ሴት ነው የምትሆኚው ማለት ነው። አምስተኛ አዳምጩ። ያው የኛ የሴቶች እቺ እንግዲህ ምን ይደረግ ደካማ ጎናችን ናት። ማዳመጥ አንችልም። በቃ ማውራት 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 መደመጥ ነው እንጂ የምንፈልገው ማዳመጥ አንፈልግም። እንግዲህ የምታዳምጪው ከሆነ ወንድ ልጅ ደግሞ እንደወደድሽው እንዳፈቀርሽው ከሱ ጋር መሆን እንደምትፈልጊ በደንብ ነው የሚገባው። በቃ የሚናገረው ነገር ከአንቺ ጋር አብሮ ማሄድ ስለ ኳስ ሊሆን ይችላል፣ ስለ ስራ ሊሆን ይችላል፣ አንቺ የሚያሰለች ነገር ሊሆን ይችላል ማለት ከአንቺ ጋር አብሮ ማሄድ። እኛ አሁን ሴቶች ስንሆን የምናወራው ነገር አለ አይደለ? በቃ የሴት ነገሮች ወይ ስለ ልብስ ልናወራቸው ወይ ሜካፕ ወይ ምናምን በቃ አለ አይደለ? የሆነ የሴት የምናወራቸው ነገሮች ይታወቃሉ። እነዛ ነገሮች ይሆናል አንቺ የሚያስደስቱሽ። እሱ ደግሞ ሲያወራሽ ወይ ስለ ኳስ ይሆናል ወይ ቁም ነገር ሊሆን ይችላል ወይ ፖለቲካ ሊሆን ይችላል። ብቻ የሚያወራሽን ነገር በደንብ አድርገሽ ስታዳምጪው እንደተረዳሽው በጣም አንደርስታንድ እንደምታደርጊው ያስባል እና በጣም የሚሰራ ነገር ነው። ስታዳምጪው እንደወደድሽው የሆነ ቦታ እየሰጠሽው እንደሆነ ይሰማዋል እና ሁሉ ጊዜ ከአንቺ ጋር መሆን አንቺን ማግኘት በቃ የሚያስደስተው ነገር ይሆናል እና ስለዚህ በደንብ አድርገሽ የምታዳምጪው ከሆነ የወደድሽውን እንግዲህ ልቡን በፍቅር ማሸነፍ በደንብ አድርገሽ ትችያለሽ። ስድስተኛ ቤስት ፍሬንድ ሁኚ። አሁን እኔ ለሁሉም ሰው መመክረው እውነት ገና የፍቅር ግንኙነት ውስጥ ላልገባ አሁንም የፍቅር ግንኙነት ላይም ላለ ኢቭን ትዳር ላይም ላለ ሰው በቃ ቤስት ፍሬንድ መሆን፣ ሁሉን ነገር የምታወሩት ሁሉን ነገር የማትደባበቁት በቃ አይደለ ላይክ አሁን ሴት ጓደኛሽ ጋር እንዴት ነው የምታወሩት? ያላችሁ ነፃነት እንዴት ነው? ራስሽን ነው የምትሆኙ ምናምን ያንን ቫይብ መፍጠር ከሱ ጋር ግልጽ መሆን ማውራት ምናምን ይሄ ቀላል እንዳይመስላችሁ እንዴት ደስ እንደሚል የእውነት ከቤስት ፍሬንድ ከዛ ወደ ፍቅር ሲቀየር በቃ ሰላም ምንም በቃ የማትጨናነቂበት በቃ ነፃ የምትሆኝበት ነው የሚሆነው እና ቤስት ፍሬንድሽ ለማድረግ ሞክሪ። ሁሉን ነገር እንዲነግርሽ ጠይቂው፣ አውሪው ምናምን። አንቺም ራስሽ ደግሞ መጀመሪያ ነፃ ሆኚ ከሱ ጋር ግልጽ ሆነሽ ሁሉን ነገር አውሪው፣ ጠይቂው ምናምን። ያን ይሄ ቤስት ፍሬንድ ከጓደኛሽ ጋር ያለውን ቫይብ መፍጠር ከቻልሽ እመኚኝ ከአንቺ መለየት አይፈልግም። ሲወድሽ ሲያፈቅርሽ ሲንከባከብሽ ይኖራል። በጣም ነው የሚቀለው ከአንቺ ጋር መሆን በቃ ይቀለዋል። ምክንያቱም ነፃ እንዲሆን አድርገሽዋል። ከጓደኞቹ ጋር ሲሆን እንደሚሆነው ያንን ፐርሰናሊቲውን ይዞ እንዲመጣ ስላደረግሽው በጣም ነው የሚቀለው። አንቺን አለመውደድ አይችልም። እመኚ ሞክሪ። በመጨረሻ ደረጃ ያስቀመጥኩላችሁ ደግሞ አክብሪው የሚለውን ነው። ያው ክብር ለወንዶች ምን ማለት እንደሆነ በተደጋጋሚ በቪዲዮቼ ላይ ነግሬያችኋለሁ። በቃ የሚያስፈልጡት ነገር ነውና ማክበርሽን ደግሞ በተለያዩ መንገዶች ማሳየት ትችላለሽ። ቅድም አዳምጩ ብዬሻለሁ። የሚያወራው ነገር አንቺ ከምትፈልጊው አንቺ ከምታውቂው የራቀ የሚያሰለችሽም ሊሆን ይችላል ግን በቃ ሀሳቡን ለመረዳት ብለሽ ስታዳምጪው እያከበርሽው ነው። የማትስማሚበትን ነገር እያወራ ስታዳምጪው እያከበርሽው ነው እና በብዙ መንገዶች ማክበርሽን ማሳየት ትችያለሽ። ወንድ ልጅ ደግሞ የምታከብረው ሴት በቃ በጣም ትመቸዋለች። ከሷ ጋር መሆን ነው የሚፈልገው። የሚከበርበት ቦታ የሚወደው ምቾት የሚሰጠው ቦታ ነው እና የምታከብሪው ከሆነ በፍቅር ማሸነፍ ትችያለሽ ማለት ነው። እነዚህን ነገሮች ካደረግሽ እመኚኝ በትክክል በደንብ አድርገሽ ከተገበርሻቸው የወደድሽውን የኔ በሆነ ያልሽውን እንግዲህ መልካሙን ጥሩ ወንድ ማሸነፍ ትችያለሽ፣ በፍቅር ማሸነፍ ትችያለሽ። የዛሬው ቪዲዮ ይህን ይመስል ነበር። እንዴት አገኛችሁት?
እስኪ ኮሜንት ላይ ሀሳባችሁን ጻፉልኝ። እርግጠኛ ነኝ ናፊ እናመሰግናለን፣ በጣም ጠቃሚ ሀሳብ ነው ያመጣሽው እያላችሁኝ፣ ግን ደግሞ ላይክ አላረጋችሁትም አይደል? በቃ ችግር የለውም አሁኑኑ ላይክ አድርጉት። በጣም አመሰግናለሁ። በቀጣይም በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ።